ያደረኩት ስክሪን ይታያቸዋል ብዬ ተስፋ አደርጋለሁኝ። ስለዚህ በአውሮፓ ትላልቅ ሆን አስጠብቀዋል። የኤፍኤ ካፕ የቀጣዩ ዙር ድልድልም ታውቋል ማለት ነው። ስለዚህ ዋና ዋና ዜናዎቹን ስነግራቸው በቅድሚያ ብዙ የዜና ምንጮች እየተነገረ ያለው አርሰናሉ የዘንድሮ ኳድሩፕል ወይም ደግሞ 4 ዋንጫዎችን ለማሸነፍ የሚያደርጉት እንቅስቃሴ ነው። ስለዚህ ጎል ዶት ኮም ለምሳሌ ጀስት እንደ ማስታወሻ ብሎ የጻፈው የአርሰናሎች 4 ዋንጫ የማሸነፍ ህልም አሁንም እውን መሆኑን ሊያስታውሰን ሞክሯል። ስለዚህ ጀስት ጀንትል ሪማይንደር ይላል። ጀንትል ሪማይንደር አርሰናል ኳድሩፕል ድሪም ኢዝ ስቲል ኦን። ስለዚህ አርሰናሎች እንደ ህልማቸው የሚሳካላቸው ከሆነ ምናልባት ዘንድሮ 4 ዋንጫ ሊያሸንፉ ይችላሉ። ከዛ በተጨማሪ ደግሞ ለመጀመሪያ ጊዜ በታሪክ 2 የእንግሊዝ ክለቦች እንግዲህ አሁን ማርች ላይ ሆነን 4 ዋንጫን ለማሸነፍ እየገሰገሱ ነው። እነኛም 4 ቡድኖች 4 ዋንጫን ለማሸነፍ 2 ቡድኖች እየገሰገሱ ነው። እነዚህ 2 ቡድኖች ማን ይመስሏቸዋል? ጊዜ ስለሌለን አርሰናል እና ማንቸስተር ሲቲዎች ናቸው። ስለዚህ ፕሪሚየር ሊጉን፣ ካራቦ ካፑን፣ ኤፍኤ ካፑን እና ቻምፒየንስ ሊጉን ለማሸነፍ እነዚህ 2 ቡድኖች አሁንም አሉ። ስለዚህ በታሪክ ለመጀመሪያ ጊዜ ማርች ላይ ተሆኑ 2 ቡድኖች ከ4ቱም ውድድር ሳይወጡ ይህ ለመጀመሪያ ነው። ስለዚህ ማንቸስተር ሲቲ እና አርሰናሎች ለማሸነፍ እየጣሩ ነው። ስለዚህ ወደ ላሊጋ ተመልሰን በምንሄድበት ጊዜ ያው ትናንትና ባርሰሎናዎች ተሸንፈዋል በድጋሚ ባልተጠበቀ ሁኔታ። ስለዚህ ባርሰሎናዎች ከጂሮና ጋር ተጫውተው 2-1 ተሸንፈዋል። ስለዚህ ያ በድጋሚ 3 ነጥብ ጥለዋል። ስለዚህ ይህ ምን ማለት ነው? ሪያል ማድሪዶች በአሁኑ ሰዓት ላይ ላሊጋውን በ60 ባርሰሎናዎች ደግሞ 2-1 ስለተሸነፉ በ58 ነጥብ እየተከተሉ ነው። ሁለቱም ቡድኖች እስካሁን ድረስ በላሊጋው 24 ጨዋታዎች አድርገዋል። ስለዚህ ዋናው በተለይ በላሊጋው ዋናው ዜና ተብሎ እየተወራ ያለው እሱ ነው ማለት ነው። ባለፈውም በአትሌቲኮ ማድሪድ 4-0 ባርሰሎናዎች መሸነፋቸው አይረሳም። ስለዚህ አሰልጣኞች መካከል እኔ አንደኛው ነኝ። እኔ ከሪያል ማድሪድ በለቀኩኝ ጊዜ የሪያል ማድሪድ ፕሬዚዳንት ትልቅ ከባድ ነገር ነው ያደረግከው እና አሁን ቀላሉ ነገር መጥቷል ብሎኝ ነበረ እና ስለዚህ ቻምፒየንስ ሊጉ ከዛ በኋላ ደስታን ፈጥሮልኛል በማለት ሞሪኖ ተናግሯል ማለት ነው። ስለዚህ ለምሳሌ ቢቢሲ ስፖርት የተለያዩ የዜና ምንጮች አሁን እየዘገቡ ያሉት እዚህ ጋር እንደምትመለከቱት በነገራችን ላይ በኤፍኤ ካፑ 5ኛ ዙር ፉላም ከሳውዛምተን እናንተም ለምሳሌ ማንቸስተር ሲቲ ከኒውካስል፣ ኖርዊች ከሊድስ፣ አርሰናል ማናውቀው ቡድን ማንስፊልድ ታውን፣ ከዛ ሊቨርፑል ከዎልቭስ እሱ ከባድ ጨዋታ ነው የሚሆነው። ከዛ ቼልሲ ከድጋሚ ከማናውቀው ቡድን። ከዛ ለማንኛውም በጣም ብዙ ሰዎች ኤክሳይትድ እየሆኑ ያሉት እነማን እንደሆኑ እዚህ ጋር መመልከት ትችላላችሁ። ስማቸውን ለማንበብ ስላነሰብኝ ነው። ስለዚህ ለማንኛውም ግን በጣም ብዙ በጉጉት እየተጠበቀ ያለው የማንቸስተር ሲቲ እና የኒውካስል ጨዋታ ነው ማለት ነው። ስለዚህ 5ኛው ዙር ጨዋታ በተለይ የኒውካስል እና የማንቸስተር ሲቲ ጨዋታ በጣም አዝናኝ ሊሆን እንደሚችል እየተጠበቀ ነው። ኤስፔን በዘገባው ትልቅ ሽንፈት ብሎታል የባርሰሎናን ሽንፈት። ስለዚህ ምናልባትም ባርሰሎናዎች በአሁኑ ሰዓት ላይ የላሊጋውን ዋንጫ አሳልፈው ሰጥተውም ሊሆን ይችላል ነው የሚለው እና ባርሰሎናዎች በአሁኑ ሰዓት ላይ በሲዝኑ ወይም ደግሞ በላሊጋው የውድድር ዓመት አደገኛ ትልቅ አደጋ ውስጥ ነው ያሉት የሚል ነው እዚህ ጋር የስፔን ጽሁፍ። ባርሰሎና ሲዝን ኢን ሂውጅ ዴንጀር። ስለዚህ ባርሰሎና የውድድር ዓመት ወይም ሲዝናቸው ትልቅ አደጋ ውስጥ መግባቱን ነው የሚገልጸው። ሪያል ማድሪዶች አምሹር ደስተኛ እንደሚሆኑ ምንም ጥርጥር የለውም። ከዛ በተጨማሪ ስለዚህ ጂሮናዎች ያው ማሸነፋቸውን የሚገልጸው በነገራችን ላይ ላሚን ያማል ፔናልቲ ተመልሶበታል ማለት ነው። ጨዋታውን አላየሁትም። ላሚን ያማል በተለይ ፍጹም ቅጣት ምቱን ከሳተ ለሪያል ማድሪድ ደጋፊዎች በጣም ደስተኛ ነው የሚያደርጋቸው። ባርሰሎናዎች ከመሸነፋቸው በተጨማሪ ስለዚህ እንደነገርኳችሁ ለምሳሌ ስፔን በድጋሚ እየዘገበ ያለው ወይም ደግሞ ሄድላይን አርዕስተ ዜናው ወይም ትኩረት የሰጠበት የማንቸስተር ሲቲ እና የኒውካስልን መገናኘት ነው። በነገራችን ላይ እስካሁን ድረስ ጋብሪኤል ማርቲኔሊ በአርሰናል ማሊያ በአርሰናል ቤት 10 ጎሎችን አስቆጥሯል በ2025/26 የውድድር ዓመት ማለት ነው። ስለዚህ እሱ ከ31 ዓመቱ ነው እንዴ? ነገሮችን እናንተ ጋር ከማቅረቤ በፊት አጣርቼ ማቅረብ አለብኝ። ለማንኛውም አትሊስት በዘንድሮው የውድድር ዓመት 10 ጎሎችን አስቆጥሯል እና እየተገመተ ያለው ለምሳሌ ቢአር ፉትቦል ምን ብሎ ነው የዘገበው? ድጋሚ ወደ ላሊጋ ተመልሰናል። ማድሪዶች ጂሮናዎች 2ኛውን ጎል ሲያገቡ እነሱ ደስታቸውን ገልጸዋል ነው የሚለው። ሜዳ ውስጥ አልነበሩም ግን ደስታቸውን እንደገለጹ ነው እየገለጸ ያለው። ስለዚህ
ሞሳላ ወደ ሊቨርፑል ቤት ስንሄድ እዚህ ስክሪኑ ላይ ባታዩትም ወደ ሊቨርፑል ቤት የምንሄድበት ጊዜ ሞሳላ በፕሪሚየር ሊጉ መሳተፍ ማለት ያው አርጅቷል እየተባለ ነው፣ ሁሉም ሰው ባይስማማበትም። ስለዚህ ግን የሊቨርፑል ጀግና ወይም ሌጀንድ መሆኑ የማይረሳ ነው። የስካይ ስፖርት የስፖርት ተንታኞች እየተነጋገሩበት ያለው ወይም ደግሞ የተስማሙበት ነገር ምንድን ነው? በመልበሻ ክፍል ውስጥ ማንም ሰው አይከራከርም ብለው ነው እንግዲህ የተስማሙት። ምክንያቱም ለምንድን ነው ሞሳላ በፕሪሚየር ሊጉ ለመወዳደር ወይም ደግሞ በፕሪሚየር ሊግ ጨዋታዎች ቦታ ለማግኘት እርን አድርጓል ወይም ደግሞ ያ ነገር ይገባል፣ ለፍቶ ያገኘው ነገር ነው እንደማለት ነው። ስለዚህ ኖ ዋን ኢን ዘ ድሬሲንግ ሩም ማንም ሰው በመልበሻ ክፍል ውስጥ ሞሳላ በፕሪሚየር ሊግ እንዲጫወት ቦታ ሲሰጠው ማንም ሰው አይጨቃጨቅም በማለት ነው የገለጸው። ወደ ፔፕ ጋርዲዮላ በምንሄድበት ጊዜ ኢንተርኔት ኮኔክሽን በጣም እያስቸገረኝ ነው። ስለዚህ 1-2 ደቂቃ የተወሰኑ ነገሮችን ነግራችሁና ቪዲዮን አቆመዋለሁ። ስለዚህ ፔፕ ጋርዲዮላ ሮድሪ ያው ክስ እንደቀረበበት ባለፈው ነግሬያችሁ ነበረ። ስለዚህ እሱን በተመለከተ የሮድሪን ክስ በተመለከተ የሰጠው ምላሽ ምንድን ነው? ሁሉንም ነገር እንቀበላለን፣ ትልቆቹ ወይም ደግሞ የኛ አለቆች የሚወስኑትን ነገር በሙሉ እንቀበላለን። ስለዚህ ቢሄቭ ማድረግ አለብን ወይም ደግሞ ጥሩ ስነ ምግባር መሆን አለብን እና ማድረግ የሚገባንን ነገር ደግሞ ማድረግ አለብን በማለት መልሷል። ስለዚህ ሮድሪ ላይ ቅጣት ቢጣል ምን ቢል ያው ፔፕ ጋርዲዮላ እንደሚቀበለው ነው የገለጸው። ከዛ በተጨማሪ ባለፈው ያው ኖኒ ማዱዌኬ ገብቶ በኤፍኤ ካፑ ጨዋታ አርሰናሎች አይ ቲንክ 4-0 ነበር ያሸነፉት አይደለ? በጣም በ30 ደቂቃ ውስጥ እንደውም አይ ቲንክ 3 ጎል በማግባት የነበረውን ክብረ ወሰንም ሰብረውታል እና በዛን ሰዓት ላይ 2 አሲስት ያደረገው ኖኒ ማዱዌኬ አይደለም ኤዛ ነው እንጂ። ከዛ ለማንኛውም ይሄኛው የኖኒ ማዱዌኬ ዘገባ ስለሆነ ነው። ስለዚህ የኖኒ ማዱዌኬ ለአርሰናሎች መልእክት ብሎ ሄተርስ ቲቪ የዘገበው ምንድን ነው? የአርሰናል ደጋፊዎች በዚህ ድል ደስተኛ የመሆን ባለሙሉ መብት ናቸው ብሏል። ስለዚህ የአርሰናል ደጋፊዎች በአሁኑ አርሰናል ወይም በመድፈኞቹ መካከል ያለው ነጥብ ወደ 4 ቢቀንስም የአርሰናል ደጋፊዎች ስቲል በኋላ የኖኒ ማዱዌኬ አስተያየት ምንድን ነው? የአርሰናል ደጋፊዎች they have every right to be excited። ስለዚህ የአርሰናል ደጋፊ ከሆናችሁ እና በጣም ደስተኛ ከሆናችሁ በኤፍኤ ካፕ ድላችሁ ደስተኛ መሆን ይገባችኋል ብሎ የስፔን ዘገባ ምንድን ነው? አርሰን ቬንገር ቡድኑን አርሰናልን ወዲያው ባለመልቀቁ እንደሚጸጽተው ነው የተናገረው። ስለዚህ I could have gone to the French national team ወደ ፈረንሳይ ብሔራዊ ቡድን መሄድ ይችላል ነበረ። ወደ እንግሊዝ ብሔራዊ ቡድን ደግሞ 2 ወይ 3 ጊዜ የመሄድ እድል ነበረኝ። ወደ ሪያል ማድሪድ የመሄድ 2 እድል ነበረኝ። ወደ ጁቬንቱስ የመሄድ እድል ነበረኝ። ወደ ፒኤስጂ ወይም ፓሪስ ሴን ጀርማን፣ ወደ ማንቸስተር ዩናይትድም የመሄድ እድል ነበረኝ በማለት ገልጿል። ስለዚህ ግን ዋናው የአርሰን ቬንገር ዋናው ግድፈት ወይም ስህተቱ ምንድን ነው ብሎ እየገለጸው ምንድን ነው? የነበርኩበትን ቦታ በጣም ወደዋለሁኝ። ስለዚህ አርሰን ቬንገር በአርሰናል ቆይታው በጣም ብዙ ዓመት አይደል የቆዩት። ስለዚህ አርሰናል ቤት ቆይታቸው በጣም ብዙ ጊዜ በመቆየታቸው ይጸጸታሉ ወይ? አይ ሪግሬት ኢት ይጸጸታሉ ብሎ ነው የገለጸው። ስለዚህ ሌላ ቦታ መሄድ ነበረብኝ በማለት ያው አርሰን ቬንገር በአርሰናል የነበራቸው ቆይታ በጣም ረዥም እንደነበረ ገልጿል። ስለዚህ ላሚን ያማል በነገራችን ላይ ፔናልቲውን ስቷል። ስለዚህ ኩባርሲ 59ኛው ደቂቃ ላይ ነው እንግዲህ ለባርሰሎና ብቸኛውን ጎል ትላንትና ያስቆጠረው። ቅድም እንደነገርኳቸው የላሚን ያማል መሳት ባርሰሎናዎችን ቢያሳዝናቸውም የሪያል ማድሪድ ደጋፊዎችን ደስታቸውን እጥፍ ድርብ የሚያደርገው ነገር ነው። ከዛ በተጨማሪ ምን አለ መሰላችሁ? ኦኬ እንደ ደርቢ ባርሰሎና። ስለዚህ አይ ቲንክ ሌላ ያልነገርኳችሁ ዋና ነገር የለም። ኢንተርኔቱም ጥሩ አልመ ቪኒ ጁኒየር ስለ ሞድሪች ምን ብሎ ነው የተናገረው? ስለ ሉካ ሞድሪች ወይም ደግሞ የቀድሞ የሪያል ማድሪድ ተጫዋች እንደ ሉካ ሞድሪች አይነት ማንም የለም በማለት ተናግሯል። Someone wrote garbage. I don't know what that means. Does it mean garbage? No idea. So there's no one like Modric. He is at AC Milan. He was at Real Madrid last year. The best in the world. It's crazy. ስለዚህ ለሞድሪች ያለውን አድናቆት ነው የገለጸው። ስለዚህ እሱ እኛን ሲያስተምረን ስለነበረ ያው ከሞድሪች ጋር መጫወት እንደናፈቀው ነው የገለጸው። መሸነፍ አይወድም። በልምምድም ላይ ቢሆን ይበሳጭ ነበር በማለት ተናግሯል ማለት ነው ስለ ሞድሪች። ስለ ኤዘ ያው ከዚህ በፊት በነገርኳችሁ ዜና መሰረት ኤዘን ለመጠቀም ሚኬል አርቴታ ደስተኛ ወይም ደግሞ በቃ ኤዘን እንደተጫዋች አይወደውም፣ ከቡድኑ ጋር ሊያጫውተው እንደማይፈልግ የስካይ ስፖርት የስፔን የተለያዩ ሚዲያዎች እየዘገቡ ነው። የስፖርት ተንታኞችም በቃ
አልመረጠውም። ስለዚህ እሱን ሊያጫውተው እንደማይፈልግ ግልጽ ነው ብለው እየተነጋገሩ ነው እና የኤቨሬቺ ኤዘን ጉዳይ ከጃክ ግሪሊሽ ጋር አያይዞ ሲያወሩ ነበረ። ስለዚህ አሁን ያለው የኤዘ የአርሰናል ቤት ሁኔታ ወይም ደግሞ አሁን በቅርቡ በጨዋታዎች እያየ ነው አይደለም። ኤፍ ኤ ካፕ ላይ ገብቶ 2 ጎል አሲስት አድርጓል አይደለ። ከዛ ውጭ ግን አሁን ኤዘ ያለበት ሁኔታ ጃክ ግሪሊሽ ማንቸስተር ሲቲ ከነበረበት ሁኔታ ጋር የሚገናኝ ነው በማለት እየተነጋገሩ ነው። ስለዚህ የጃክ ግሪሊሽ መጨረሻ እንዴት እንደሆነ ተመልክተናል። በጥሩ ሁኔታ አይደለም ያለቀው። ስለዚህ እስኪ መጨረሻውን አብረን የምናየው ነው የሚሆነው። ግን አብዛኞቹ የተስማሙበት ሀሳብ ምንድን ነው? ኤዘ በማንቸስተር ሲቲ ቤት የምን በማንቸስተር ሲቲ ቤት ልክ በማንቸስተር ሲቲ ቤት ጃክ ግሪሊሽ የሆነ ሳል ላይ ተፈላጊነቱ እንደቀነሰ የእሱም ተፈላጊነት መቀነሱን ነው። የዛሬው ቪዲዮ ፊት ለፊት ወዘ ኦል ኦቨር ዘ ፕሌስ። ከዛ ግን የተወሰኑ መረጃዎችን እንዳጋራኋችሁ ተስፋ አደርጋለሁኝ። የነገ ሰው ይበላል። ሰላም ቆዩ።